ተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች እንዴት ከረማችሁ? ሳምንታችሁ እንዴት አለፈ? ጥሩ ጊዜያቶች እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ዛሬ ለእናንተ ይዤላችሁ የመጣሁት አንድ ትልቅ ርዕስ ቢብሊዮቴራፒ የሚል ወይም መጽሐፍትን በማንበብ ውስጥ ራስን ከማከም ጋር በተያያዘ ልታገኙት የምትችሉትን ዘርፈ ብዙ ፋይዳ ማሳየት የሚችል ፕሮግራም ነው የሚሆነው። በእርግጥም ባለፉት ጊዜያት ከትራውማ ለምሳሌ ከባለፈው መጥፎ ትውስታ ጋር በተያያዘ አእምሮ ውስጥ ከሚፈጠር ጠባሳ ጋር በተያያዘ በውድቀት ተስፋ በመቁረጥ እንደዚሁ ላይፍ ደግሞ በራሱ አንዴ ከፍ አንዴ ዝቅ የማለት ባህሪ ይመስላል። እሱ በራሱ የሚፈጥረው ዘርፈ ብዙ ጫና አለ። ኢንአዲሽን ዛሬ ደግሞ የመረጃ ዘመን ነው። መረጃ በራሱ መምረጥና መመጠን ማንችል ከሆነ ሊፈጥርብን የሚችለው ውጥረት፣ ጭንቀት፣ ድባቴ ግልጽ ነው። እንደምናየው እንደምንሰማው በዘርፈ ብዙ ማህበራዊ ቀውሶች ውስጥ ነው ያለ ነው። ይህም ከሚያሳዩ ምልክቶች መካከል አንዱ ለምሳሌ በጣም ወጣቶች ብዙ ተስፋ የሚጣልባቸው ገና ብዙ የሚጠብቃቸው ወጣቶች ራሳቸውን ሲያጠፉ የምንታዘብበት አይነት ሁኔታዎች ውስጥ አሉ። ሰዎች በአንድም በሌላ መንገድ ከትዳር ጋር ከስራ ቦታ ዘርፈ ብዙ ሰዎች ከሰዎች ጋር መኖር የማይችሉባቸው ተግባቦት ክህሎቶቻቸው ሁሉ ሲዳከሙ የምናይበት አይነት ሁኔታ ውስጥ ነው ያለ ነው እና ሁላችንንም ኦልሬዲ እንትና ሐኪም ጋር ሂድ እንትና ሐኪም ጋር ሂድ ብሎ ማከም ወይም ደግሞ መጠቆም ብዙም ያዋጣ አይደለም። ስለዚህ እኔ ብዬ አስባለሁ ሰዎች እኔ ራሴን እንደማደርገው ሰዎች ራሳቸውን በራሳቸው ማከም መቻል አለባቸው። ይሄን እኛ ግለ ሕክምና እንለዋለን። ሳይንስ ዛሬ ደግሞ ምን የሚል ኮንሴፕት ይዞ መጣ? ቢብሊዮቴራፒ የሚል ሰዎች ራሳቸውን በራሳቸው እንዴት ያክማሉ ብለን ለሚቀርቡት ጥያቄዎች መልሱ ነው የተገኘው መጽሐፍትን ማንበብ ሆኖ ነው የተገኘው። በእርግጥም ጥናቶች እንደሚያሳዩት ከሆነ 68% ጭንቀትን ከመቀነስ አንጻር እጅግ በጣም ተጠቋሚ የሆነ የመፍትሄ አቅጣጫ ነው ማንበብ። በጣም የሚገርምና የሚያሳዝን ነው። በቀን ውስጥ ከኛ የሚጠበቀው ከ15 ደቂቃ እስከ 30 ደቂቃ ማንበብ ነው። ጭንቀትን ግን 68% ይቀንሳል። ይሄ ብቻ አይደለም፣ የማስታወስ አቅም ይጨምራል። ይሄ ብቻ አይደለም፣ አሁን ካለንበት ዘርፈ ብዙ ችግሮች አንጻር ችግሮቻችንን በበላይ ሆነን መፍታት የምንችልበትን አቅም ከማጎናጸፍ ወይም ከመጎናጸፍ አንጻር አሁንም ማንበብ እጅግ በጣም ትልቅ አስተዋጽኦ አለው። የማስረዳት የመረዳት ከሁሉ በላይ ደግሞ ሶፍት ስኪል ወይም ሶሻል ስኪል የምንላቸውን በነገራችን ላይ ማህበራዊ ክህሎት የሶሻል ካፒታል እንዲኖረን ከማስቻል አንጻር ዘርፈ ብዙ አስተዋጽኦ ያለው ቢሆንም ከዛሬው ኮንቴክስታችን አንጻር ግን የመግባባት የማስረዳት ግጭትን የመፍታት ከሌሎች ሰዎች ጋር ጤናማ ግንኙነት እንዲኖረን ከማስቻል አንጻር ሊረዳን የሚችል ክህሎት ነው። የዚህ ክህሎት ምንጭ ደግሞ ማንበብ ነው። አሁንም ደግሜ እላለሁ 15 እስከ 30 ደቂቃ ነው የምናነበው። ለ12 ዓመት ያህል የተሰራ አንድ ጥናት እንደሚያሳየው ከሆነ ማንበብ ከማያነቡ ሰዎች ይልቅ ይላል 2 ዓመት እድሜን የማስረዘም ሁሉ ጉልበት አለው ይላል። ይሄ ብቻ አይደለም፣ ከመድኃኒት መጠቀምና ከእርጅና ጋር በተያያዘ ሊመጣ የሚችለው አልዛይመር የሚባል የመርሳት በሽታ ነው፣ የአእምሮ ቀውስን አእምሮን መሳት የሚባሉ ችግሮችን በሙሉ ከማስወገድ አንጻር ሌላው በጣም ትኩረት የማጣት ፎከስ አድርገን የምንፈልገውንና የምንወደውን ማየት ማሰብ መምረጥ ያለመቻል ችግሮቻችን ሁሉ የሚፈቱት ከማንበብ ጋር በተያያዘ ነው። ሌላው በጣም የሚገርመው መዝናኛ ነው። መጽሐፍት አሁንም ጥናቶች እንደሚያሳዩት ወክ ከማድረግ ከምንወደው ሰው ጋር አገር ከመቀየር ሻይ ቡና ከመጠጣት ኢቭን ከትዳር አጋር ጋር ሴክስ ከማድረግ በላይ እጅግ በጣም አዝናኝ ሆኖ የተገኘው ሰዎች በጣም ሊዝናኑበት የሚችል ቀላል መንገድ በዛውም ዘርፈ ብዙ ጠቀሜታዎች የሚያገኙበት ማንበብ እንደሆነ ነው አሁንም ጥናቶች የሚጠቁሙ። ሌላው በጣም የሚገርመው የአእምሮን አቅም በነገራችን ላይ ማንበብ ልክ ለአካላችን ጥንካሬ ስፖርት እንደምንሰራው ሁሉ የአእምሮ ጂም ነው። አእምሮን ያፈረጥማል፣ አእምሮን ያጠነክራል። እንግዲህ ከዚህ በፊት እንዳልነው የነገሮቻችን ሁሉ ጉልበት ምንጭ በእርግጥም ዘላለም ሲባል ዘላለምነት ያለው አካሌ ላይ አይደለም። አካሌ መወከያ መገለጫ ነው። እኔነቴ በትክክል ያለው ግን እዚህ ውስጥ ነው። ይህንን ማፈርጠም ማለት በሁሉም የህይወት አስፔክት ውስጥ ኢምፓክትፉል መሆን እንዲችል ከማስቻል አንጻር ትልቅ አስተዋጽኦ አለው። ስለዚህ ደግሜ እላችኋለሁ ከ15 ደቂቃ እስከ 30 ደቂቃ በቀን ውስጥ ማንበብ ብቻ ነው። ይህንን በማድረግ ውስጥ ግን ራሳችሁን በትክክል ማከም የምትችሉበትን አቅም እንደምትጎናጸፉ ባለ ሙሉ እምነት ነኝ። ለዛሬ ይህን ያህል ካልኩ ይበቃል። የሚቀጥለው ሳምንት ሰው ይበለን። ቸር